ሰላም ለክ አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎታ ወበረከታ ያሉ ምስሌነ ለዓለም ዓለም አሜን። ሕርያቆስ ማለት ህሩይ ማለት ነው፣ ለሹመት መርጠውታልና። አንድም ረቂቅ ማለት ነው፣ ምስጢረ ሥላሴን ይናገራልና። ከሊቃውንትስ ምስጢረ ሥላሴን የማይናገር የለም ብሎ ከሁሉ ይልቅ እርሱ አብዝቶ ይናገራል ለማለት ነው። አምልቶ አስፍቶ ይናገራልና። አንድም ፀሐይ ማለት ነው፣ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና። አንድም ብርሃን ማለት ነው፣ የሚመናን ልቦና በትምህርቱ ብሩክ ያደርጋልና። ዘአብርሃ መንበረ ማርቆስ በብርሃን እንዲል። አንድም ንህብ ማለት ነው፣ ንህብ የማይቀስመው አበባ የለም፣ እርሱም የማይጠቅሰው ሊቅ የለምና። ይህስ እንደምን ነው ቢሉ ሐዋርያት በቀኖናቸው የተማረ ግብረ ገብ ይሾም ብለው ስርዓት ሰርተዋል። ይህንስ አይደለም ሁለቱን አስተባብሮ የያዘ አይገኝም ብሎ የተማረ ከሆነ ይሾም ብለዋል። በትምህርቱ መናፍቃንን ተከራክሮ ይመልሳልና ብለው ግብረ ገብ ከሆነ ይሾም ብለዋል። በጸሎቱ ይጠብቃል፣ በትሩፋቱ ያጸድቃል፣ ትምህርቱን ውሎ አድሮ ያደርገዋል ብለው። ይህም አባ ሕርያቆስ ያልተማረ ግብረ ገብ ነው። ቢማርም ለጸሎት ለቅዳሴ ያህል ነበር። በብህንሳ በእልፍ መነኮሳያት ተሹሟል። በብዙ መሾም ልማድ ነው። አባ ሆር እና አባ ኤስድሮስ በሺ፣ አባ አሞን በ3000፣ አባ ጳኩሚስ በ6000፣ አባ ሰረባዮን በእልፍ እንደተሾሙ። ይህችን ብህንሳ ቅድመ ትሰመይ አርጋዲያ ወዲረ መኑፍ ይላል። ብዙ ጊዜ ስመ ተፋለሶ አግኝቷታል። በፊት አርጋዲያ ኋላ መኑፍ ተብላለች። ዛሬም ብህንሳ ትባላለች። ሴትና ወንድ ያልተለየባት የአንድነት ገዳም ናት። እንደ ዘጌ ርዕሱም ግብረ ገብ ነውና ስርዓት ቢያጸናባቸው ይጠሉታል፣ ያልተማረው ነውና ይንቁታል። ከመጠምጠም መማር ይቅደም እያሉ ከመሾም መማር አይቀድምምን እያሉ እሱ ግን ወቀው ቢሆን በትትና ወበፍቅር ብሎ እንዲያመጣው እንደጠሉ ይልጥላቸው፣ እንደናቁ ይልናቃቸው ሳይል በፍቅር በትትና ጸንቶ ያስተምራቸው ነበር። ከዕለታት በአንድች ቀን በምን ምክንያት እንሻረው አሉና ክፉ ሐሳብ አሰቡ። ወዳውኑ ቀድሰህ አቁርበን እንበለው መቀደስ አይችል ብለው በዚህ ምክንያት እንሻረው ብለው መከሩ። የሱ ግን ተምኔቱ እንደ ቅዱስ ኤፍሬም የእመቤት የምስጋና እንደ ባህር አሸዋ እንደ ሰማይ ኮከብ በስቶልኝ እንደ ምግብ ተመግቤው እንደ መጠጥ ጠጥቼው እንደ ልብስ ለብሼው እያለ ይመኝ ነበር። ስርዓቱን ጨርሶ ከፍሬ ቅዳሴ ሲደርስ ከሊቃውንት ቅዳሴ የሚያስቸግር ማንን እናውጣለት እያሉ ሲያወጡ ሲያወርዱ የለመኗትን የማትነሳ የነገሯትን የማትረሳ እመቤታችን ገልጣለት ጎሳ ልቢ የቃለ ሰናይ ብሎ ወይዜኒን ሰብሖም እስኪል ድረስ ሰተት አድርጎም ተናግሮታል። የሚንቁት የሚጠሉት ይህ የነገሩትን ቀለም እንኳን አስተካክሎ አከናውኖ መናገር የማይቻለው ዛሬስ እንግዲህ ድርሰት ትደርሳለህ ብሎ አገኘ አጣውን ይቀባጠራልን ሆነ ብለው አደነቁበት ወይም አቃለሉት። የሚወዱት የሚያከብሩት ከመንፈስ ቅዱስ ነው እንጂ ከእንዲህ ያለ ምስጢር ከሩቅ ብእሲ ይገኛልን ብለው አደነቁለት። ወዳውም የሚወዱት የሚያከብሩት ጽፈን ደጉሳን እንይዘው ምን አሉ። የሚንቁት የሚጠሉት ማን ተናገረው ብለን እንይዛለን አሉ። እንደ ልማዱ አድርገን እንይዘው ምን አሉ። በሀገራቸው ልማድ አንግዳ ድርሰት የተደረሰ እንደሆነ ጽፈው ደጉሰው ከእሳት ይጥሉታል። ከእሳት ደህና የወጣ እንደሆነ ከውሃ ይጥሉታል። ከውሃ ሳይበሰብስ ደህና የወጣ እንደሆነ ከህመም ላይ ይጥሉታል። ድውይ እየፈወሰ እንደሆነ ደገኛ ድርሰት ነው ብለው ይይዙታል። ይህንንም ጽፈው ደጉሰው ከእሳት ላይ ጣሉት። ከእሳት ደህና ወጣ። ከውሃ ጣሉት። ከውሃም ደህና ወጣ። ከድውይ ላይ ጣሉት። ድውይ ፈወሰ። ይልቁንም ሙት አስነስቷል።
ደገኛ ድርሰት ነው ብለው ጽፈው ደጉሰው ይዘውታል። በጥራዝም 14ኛ ቅዳሴ አድርገው ጠርዘውታል። ከ14ቱ ቅዳሴ ታምር ያልተደረገበት የለም። የቀደሰበትስ ቀን ምን ቀን ነው ቢሉ ከመቤታችን ከ33ቱ በዓላት በአንዱ ቀን ነው። አንድ ባሕታዊ ከባለሟልነቱ የተነሳ ከ33ቱ በዓላት ማንን ትወጃለሽ ብሎ ቢጠይቃት ኪዳነ ምሕረትን፣ ልደታን፣ አስተሪዮን፣ ፍልሰታን አለችው። ከነኚህስ ከአራቱ ማንን ትወጃለሽ አላት። ከጸባብ ወደ ሰፊ ከጨለማ ወደ ብርሃን የመጣሁበት ነውና ልደቴን እወዳለሁ አለችው። ቀድሞ እኔ ሳልወለድ አባት እናቴን መባቸውን አንቀበልም ብለዋቸው አዝነው ነበር። የነሱ ሐዘን የኔ ሐዘን ነውና እኔም ከወለዱ በኋላ መባቸውን ተቀብሏቸው ደስ ብሏቸዋል። የነርሱ ደስታ የደስታዬ ነውና እንዳለችው የልደታ ነው። እሱስ ማንን ሊቀድስ ነበር ቢሉ ከቅዳሴ ሐዋርያት በቀር ሌላ አያውቅም ነበርና ቅዳሴ ሐዋርያትን ይህስ አይደለም ቅዳሴ ሐዋርያት ለእመቤታችን ምንዋ ነዋ ቢሉ ምን ቢቸግር ተበድሮ ጋሬዳ እንዲሉ ቅዳሴ እግዚእ ሊቀድስ ነበረ። ምንም ስሟን ባያነሳ አምድንግል ተወሊዶ ከመፈቃደከ ይፈጽም ብሎ በምስጢር ያነሳታልና ከባህር ወዲስ ማን አምጥቶልናል ቢሉ ቅዱስ ያሬድ ማይኪራክ መዳቢት አብር በሚባል ቦታ ይኖር ነበረ። እመቤታችን ኤፍሬምን ከሶሪያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ያሬድ ካለበት አድርሳ አንተ ውዳሴን አንተ ቅዳሴን ነግራችሁት በዜማ ያድርስ ብላ ነግረውት በዜማ ደርሶታል። ከዚያም አያይዞ 13ቱን ቅዳሴው ሁሉ በዜማ ደርሷል። ይሁም ሊታወቅ ስራዬ በቅዳሴ ማርያም ይበዛል። ከተከዘ ወዲህ ማን አምጥቶታል ቢሉ ሳሙኤል ትውልደ ጌድዎን ዘገበዘ አክሱም ይለዋል። እርሱን አምጥቶልናል። እሱ ይህንን እየደገመ ሲሄድ ክንድ ከስንዝር ከመሬት መጥቆ ይሄድ ነበር። ከዕለታትም ባንዳች ይህንንም ደግሞ ውሃውን ቢባርከው ህብስተ ሕይወት ሆኖለት ተመግቦ ምእመናንን መግቧቸዋል። ሶበ አተቦ ለማይ በቅዳሴ ኪንዘይጼሊ ረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅለዋሊ ምሕረተ ወፍታ ለተአምረኪ እህሊ ስረይ ኃጢአቴ ወጸብየ አቅልሊ እስመ ኩሎ ገቢረ ማርያም ተክሊ እንዳለ ደራሲ የፍቅር ምልክት ሁለት ነዋያት ሰጥተዋለች። ይሁም ነጭ ዕጣን ዕንቁ ነው። ሊቀ ካህናት ሳሙኤል ዘይጼሊ በቅዳሴያ ማርያምን እህዛ በዲሃ አምጻት ሎቱ ክሌተ አማሃ እንዲል ከዚያ ያይዛ ውዳሴን ከቅዳሴ ጋር እንዲያድርጎ የሚደግመው ሰው አንተ ከገባበት ውሳጤ መንጦላይት አስገባዋለሁ ብላ ተስፋውን ነግረዋለች። ይሁም ሊታወቅ ዛሬ በዋልድባ ያጠና በቃሉ ያላጠና በመጽሐፍ ቅዳሴ ማርያም እና ውዳሴ ማርያም ሳይደግም የሚውል የለም። ይህም ተስፋ ውዳሴውን ከቅዳሴዋ ጋር አንድ አድርጎ ለሚደግም ሰው ሁሉ ነው እንጂ ለሱ ብቻ አይደለም። አንድ ባይታዊ ከምስጋናሽ ሁሉ ማንን ትወጃለሽ ብሎ ቢጠይቃት ልጄ ዳዊትን አቡነ ዘበሰማያትን ሲደግሙለት እንዲወድ እኔም ውዳሴን ቅዳሴን ይደግሙልኝ እወዳለሁ ብለዋለች። እርሱም ተሹሞ ሳለ ብዙ ድርሰት ደርሷል፣ ብዙ ተግሳጽ ጽፏል። ከብዙም አንዱ ይህ ቅዳሴ ነው። እረፍቱ በጥቅምት 12 ነው። ልመናዋ ክብሯ በእኛ ይደርብንና ህብስቱን በጻይል ወይኑን በጽዋ አድርጎ አክብሮ ለውጦ ሥጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር በሚያደርግበት ጊዜ በብህንሳ ኤጲስቆጶስነት የተሾመ አባ ሕርያቆስ በመንፈስ ቅዱስ ተገልጾለት እመቤታችን ያመሰገነበት ምስጋና ይህ ነው። ቁርባን ቀሳውስት ሥጋውን በጻይል ወይኑን በጽዋ አድርገው ወደ መንበር የሚያቀርቡበት፣ አኮቴት የሚለውጡት የሚያከብሩት፣ አንድም በክብር በባለሟልነት ወደ እግዚአብሔር የሚያቀርብ፣ አንድም ቁርባን የሚቀበሉት የሚያቀብሉት፣ አኮቴት የሚለውጡት የሚያከብሩት፣ ልመናው ክብሩ በእኛ ይደንብርና በብህንሳ ኤጲስቆጶስነት የተሾመ አባ ሕርያቆስ በመንፈስ ቅዱስ ተገልጾለት የተናገረው ቅዳሴ ነው። ጸሎታ ወበረከታ ቢል ተመስጋኝቱ ሲያይ ክብሯ ልመናዋ ይደርብን ማለት ነው። ጸሎቱ ወበረከቱ ቢል አመስጋኙ ሲያይ ጸሎቱ በረከቱ ይደርብን ሲል ነው። ይካ ይበል ካህን እግዚአብሔር ምስለ ኩልክሙ እግዚአብሔር በሁላችሁ አድሮባችሁ ይኖር ይበል። ይህ ህዝቡም ይበል
ምስለ መንፈስከ ሕዝቡም እንደ ቃልህ ይደረግልን ይበሉ። ይካ ይበል ካህን አይኮትጎ ለአምላክነ ቄሱ ፈጣሪያችሁን አመስግኑ ይበል። ይህ ሕዝቡ ይበል ርቱ ይደሉ እውነት ነው ይገባል ይበሉ። ይካ ይበል ካህን አልዕሉ አልባቢክሙ በልቦናችሁ ሰማያዊ ነገርን አስቡ ይበል። ይህ ይበል ሕዝብ ብነ ሀበ እግዚአብሔር አምላክነ ሕዝቡ በፈጣሪያችን እግዚአብሔር ዘንድ ዋጋ አለን ይበሉ። ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ መጽሐፍ ከመጽሐፍ ማያያዝ ልማድ ነው። አባቷ ዳዊት ለንጉሠ ሰማይ ወምድር ምስጋና ላቅርብ ባለ ጊዜ ጎሳ ብሎ ተናግሮ ነበርና እሱም ለንግሥተ ሰማይ ወምድር ምስጋና ላቅርብ ባለ ጊዜ ጎሳ አለ። አንድም ለአባቷ ለዳዊት የገለጸ መንፈስ ቅዱስ ሚስጥር ከምስጢር አያይዞለት ጎሳ አለ። ዋይድ ይላል በልብ መደብ ቆሞ ዋን አይድ ይላል በቃል መደብ ቆሞ ልቦናዬ በጎ ነገርን አምጥቶ ተናገረ። ወተጎስኦም ይእቲ ባህር ለነጋዲያን እንዲል አንድም ልሁክት ልቦናዬ በእሳተ መንፈስ ቅዱስ ፈልቶ በጎ ነገርን አውጥቶ ተናገረ። አንድም ልቡናዬ ስንቦል መንፈስ ቅዱስን ተቀብሎ በጎ ነገር ገሳ። ሀተታ በሀገራቸው የተመገቡት ምግብ ያልተስማማቸው እንደሆነ ኡድ ሰንደል የሚባል ሽቱ አለ። ያንን ተመግበው በጎ ነገር ገሳው ይላሉ። ያጎሳ አንድ እንድል ትግሬ ሀተታ 3 ጊዜ ጎሳ 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 ብሎ ተመላልሶ ተናገረ። ስለምን ቢሉ በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ማዕረግ ነው። አንድም ወጣንያን ማይከላውያን ፍጹማን የሚያመሰግኗት ስለሆነ፣ አንድም በዚህ ዓለም በገነት በመንግስተ ሰማያት ያሉ ጻድቃን የሚያመሰግኗት ስለሆነ፣ በዚህ አስቀድሞ መንግስተ ሰማያት የገባ የለም ብሎ ኋላ በመንግስተ ሰማያት የሚገቡ ጻድቃን የሚያመሰግኗት ስለሆነ፣ አንድም ሊቃውንት በምስጢረ ሥላሴ መጀመር ልማዳቸው ነው። 3 ጊዜ መላልሶ መናገሩ የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ። አንድም አነ አይድ ቅዳሴያ ወአነ አይድ በውዳሴያ ወአነ አይድ ቢያቲያ የሚል ነውና 3 አርዕስት ተናገረ። ለሶስቱም ያመጣል። ወአነ አይድ ቅዳሴሃ ለማርያም አባቷ ዳዊት ወአነ አይድ ግብርኤል ለንጉስ ብሎ ነበርና ለዚያ ዋውዬ እኔም የእመቤታችን ምስጋና እናገራለሁ አለ። ሀተታ መጀመሪያ ጎሳ ብሎ ነበርና ለዚያ ህድጊስ ለዚህ ነበርና ለዚያ ህዳግ ይህስ ለራሱ አርዕስት ነው ብሎ አላ በቅድስና ወበንጽ ስርጉት አንቲ የሚል ነውና ለዚያ አርዕስት ነው። አኮ በአብዝሆ በማብዛት አይደለም አላ በአውህዶ በማሳነስ ነው እንጂ። ሀተታ የእመቤታችን ምስጋና ከምስጋና ይበዛ እንጂ ያንሳል። መቴተ ፈጣሪ ባልተፈጥሯን አይደለችምን ቢሉ እውነት ነው። የእመቤታችን ምስጋና ሰማይ ምድር ብራና አብርት ቀለም እፀው ብዕር አይባን መደምጽ መላእክት ደቂቀ አዳም ጸሐፍት ቢሆኑ ባልተፈጸመም ነበር እንደ ቅድስናዋ እንደ ንጽህናዋ አይደለም ሲል ነው። እንዲህ አለ። ከዚያም ሁሉ ቅዱስ ቄርሎስ የቴዎዶስዮስ እህቶች አርቃዲያና መዲናን ምስጋናቸውን ተናግሮ ውዳሴ ዘተናገርነ ይውህድም ክብርክን እንዲያለ አንድም ንባቡን በማብዛት ምስጢሩን በማሳነስ አይደለም፣ ንባቡን በማሳነስ ምስጢሩን በማብዛት ነው እንጂ። ወአነ አይዲ ቅዳሴሃ ለድንግል እኔም የእመቤታችን ምስጋና እናገራለሁ። ሀተታ ሁለተኛ ጎሳ ብሎ ነበርና ለዚያ ህዳግ ይህስ ለራሱ አርዕስት ነው ብሎ ኦ ድንግል አኮ ወራዙ ስፉጣን ዘናዘዙኪ አላ መላእክት ሐወጹኪ መላእክተ ሰማይ ሐወጹኪ በከመ ተቢለ ካህናት ወሊቃነ ካህናት ወደሱኪ የሚል ነውና አኮ በአንሆ በቃለ ዝንጋኤን በሚያመጣ ዝንጋኤን በሚያስከትል ነገርን በማብዛት አይደለም። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ ነገር ግን ከበዛ ዘንድ ከምን ተነስቶ ከዚህ ደረሰ ይላልና እስመ ኖሃ እምሰርተርስየ የጋይየ ወምዝም ያንሆ ለሰብ ግር ዘአልቦ ምጣኔ ጋር ወቶ ወለጋርኒ ተሎ ዝንጋይ አብዝሆ መጻይፍት ያዘነግ ልብ እንዲል አላ ባሕጽሮ
በማሳጠር በመጠቅለል ነው እንጂ ሲሰበር ይሰንጠር ሲለዝም ይጠር እንዲሉ። ወአነ አየዲ በአቲሃ ለድንግል የድንግል ገናናነቷ እናገራለሁ። ሀተታ ሶስተኛ ጎሳ ብሎ ነበርና ለዚያ ዳግ ይህስ ለራሱ አርስት ነው ብሎ ወደፊት ኦ ማርያም ብሎ የሚያመጣው ነውና ይህስ አይደለም አርስት ተቀዳደመ ለፊተኛው አርቆ ለኋለኛው አቅርቦ አይሰጥም ብሎ መጽሐፌኪ ቃል ብሎ የሚያመጣ ነውና ሀተታ ወአነ አየዲ ቅዳሴያ ወአየዲ ውዳሴያ ወአነ አየዲ በያቲሃ ብሎ ሶስት ጊዜ መላልሶ ተናገረ። ኦ ማርያም በእንተዝን አፈቅረኪ ወናበየኪ ኦ ማርያም በእንተዝን አፈቅረኪ ወናበየኪ ኦ ድንግል ምልዕተ ውዳሴ ኦ ድንግል አኮዘ ተአምር ርሳተ የሚል ነውና አንድም አባቷ ዳዊት ቀደሰ ማኅደሮ ልዑል መሰረታቲያ ውስጥ አድባር ቅዱሳን እስመ ሐረያ እግዚአብሔር ለጽዮን ብሎ ሶስት ጊዜ መላልሷ መስክኗታል። ወይቀውም ዮም በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም ዮም በዛቲ ዕለት አንድ ወገን ቀድሶ ያቆረበበት ዕለት ናት። እንደ ጠሉ ልጥላቸው እንደናቁ እንደናቃቸው ሳይል በፍቅር በትሕትና ጸንቼ ግሩም በሚሆን በስጋው በደሙ ፊት እቆማለሁ። ሀተታ ስጋው ደሙን ምስጢር አለው። ከአምስቱ አዕማደ ምስጢር አንዱ ምስጢረ ቁርባን ነውና አንድም ከኃጢአት ነጽቶ ቢቀበሉት በልሳነ ነፍስ ያናግራልና ወሶበ ይበግ ውስጥ ልበ ንጹሕ አሚሃ ያነቀው ለተናግሮ እንዲል አንድም ሲለወጥ አይታይምና ለበቁስ ሰዎችም እንኳ ከተለወጠ በኋላ ነው እንጂ ሲለወጥ አይታይምና አንድም የመድናቸው የወዳኛውን ምስጢር ይገልጣልና ግሩም አለ። በሚገባ ቢቀበሉት ግሩም ጸጋ ያሰጣልና በሚገባ ባይቀበሉት ግሩም ፍዳ ያመጣልና አንድም ግሩማን መላእክት ከበውት ይቆማሉና አንድም ከኃጢአት ነጽተው ቢቀበሉት ግሩም ምስጢር ይገልጻልና አንድም የአምላክ ሥጋ የአምላክ ደም አይግረም ማን ይግረም አንድም የሚወደድ ሲል ነው። የተራይ ግርማሪየቱ ለኤልያብ እንዲል አንድም ልዩ ሲል ነው። ግሩም ምክሩ መጓለም ሕያው እንዲል ወቅድመ ዝንቱ ማዕድ ወቁርባን ማዕድም ያልኩት ስጋው ደሙ ነው። ሀተታ ማዕድ ያለው ማዕድ ስጋዊውን ከበው እንዲመገቡት ይህንንም አይሩግ ሕፃናት ከበው ይቀበሉታልና አንድም ለማዕድ ስጋዊ ሰው እንዲመረጥለት ለዚህም የበቃ ያልበቃ ይመረጥለታልና አንድም ማዕደ ነፍስ ነውና ቁርባን እንዳለፈው አንድም ማዕድ ጻይል ጽዋው ቁርባን ስጋው ደሙ ነው። በአማን ቁርባን ውእቱ ዘይክሉ ይጣሙ እምኔሁ ግሙናነ መንፈስ ልቦናቸውን ሰውነታቸውን በኃጢአት ያሳደፉ ሰዎች ሊቀበሉት የማይገባቸው መለኮት የተዋሃደው እውነተኛ ቁርባን ነው። ሀተታ ማን ይከለክላቸዋል ቢሉ ራሳቸው ፈርደው ይከለከላሉና አንድም ቄሱ ይከለክላቸዋልና አንድም እግዚአብሔር በምልአት በልቦናቸው አድሮ ይከለክላቸዋልና ሕዝቡ ያልበቁ ልኡካኑ የበቁ የሆኑ እንደሆነ የሕዝቡን ለልኡካኑ ይደርብላቸዋል። ልኡካኑ ያልበቁ ሕዝቡም የበቁ የሆኑ እንደሆነ የልኡካኑ ለሕዝቡ ይደርብላቸዋል። ሕዝቡም ልኡካኑም ያልበቁ የሆነ እንደሆነ መልአክ ወስዶ በበረሃ ላወደቁ ባይታውያን ያቀበላቸዋል። ምግብ ሆኗቸው የሚኖር ቅሉ ይህ ነው። ያም አያውቅም ይህም አያውቅም። ያ እንዳይታበይ ይህ ከቀቢጸ ተስፋ እንዳይደርስ ነው። አኮ ከመመስዋዕቶሙ ለቀደምት አበው ዘበደመ በግ ሀርጌ ወላይም በደመ በግ በደመ ላይም የቀደሙ ሰዎች ይሰውት እንደነበረ መስዋዕት አይደለም። አንድም የቀድሞ ሰዎች በደመ ላይም በደመ በግ ይሰውት እንደነበረ መስዋዕት አይደለም። ሀተታ ሀርጌን ለበግ የቀጸሉ እንደሆነ ሙክት ለላም የቀጸሉት እንደሆነ ጊደር ማለት ነው። አላ እሳት ውእቱ መለኮት የተዋሃደው ቁርባን ነው እንጂ እሳት ማህያዊ ለርቷነ ልብ ለለ ይገብሩ ፈቃዶ ለናለ አንድ ወገን ነው። እሳትን ብዬ ብላችሁ አንድነቱን ሶስትነቱን አውቀው ሕማሙን ሞቱን አምነው ኃጢአታቸውን ለመምህረ ንስሐ ነግረው መምህረ ንስሐ ያዘዘውን ሰርተው በሚገባ ለሚቀበሉ ሰዎች የሚያድን እሳት ነው። ሀተታ እሳት በመጠን የሞቁት እንደሆነ የበሉት የጠጡትን ያስማማል፣ ደዌ ይከፍላል። ይሁም ከኃጢአት ነርሶ ቢቀበሉት ሕይወተ ሥጋ ሕይወተ ነፍስ ይሆናል፣ ደዌ ነፍስ ያርቃልና።
እሳት በላኢ ለአማጽያን ለእለ ክህዱ ስሞ ለላለ አንድ ወገን ነው። እሳት ማህያዊም ብላችሁ ስም አምላክነቱን ለሚክዱ ሰዎች የሚያቃጥል እሳት ነው። ሀተታ ስም አምላክነቱን ከካዱ የማን ስጋ የማን ደም ብለው ይቀበሉታል ቢሉ ስም አምላክነቱን ለሚክዱ ሰዎች ሀተታ ስመ ቁርባንነቱንስ ከካዱ ምን ይረባናል ምን ይጠቅመናል ብለው ይቀበሉታል ቢሉ በግብር መካድ አለና ከኃጢአት ሳይነጹ ቢቀበሉት በፍዳ ላይ ፍዳ የሚያመጣ ስለሆነ እሳት ነበልባሉ ከወረደው ፍሙ ከመረተው ቀርበው ያለ መጠን ቢሞቁት ያቃጥላል። ይህም በማይገባ ቢቀበሉት ፍዳ ያመጣልና ወይዘኒ ዘበልኦ ለዝንቱ ህብስት ወዘሰቶ ለዝንቱ ጽዋ እንዘ ይደሎ ደይኖ ወመቅሰፍቶ በላ ለርሱ መንሱትኬ ነሲያ ስጋሁ በድፍረት ወተደሙ ዘንበለ ሐፍረት እንዘቦ ላይለሁ ነውረ ኃጢአት እንዲል ከዚህም ስጋውን ከእሳተ ባቢሎን ደሙን ከማየ ግብጽ ምሳሌ አምጥተው ይናገራሉ። እሳተ ባቢሎን 3 ደቂቅን ሳይነካ በአፋ ያሉ የባቢሎን ሰዎችን አቃጥሏቸዋል። ስጋውን ከኃጢአት ነጽተው የሚቀበሉትን ያድናቸዋል፣ ከኃጢአት ሳይነጹ የሚቀበሉትን ያጠፋቸዋል። ማየ ግብጽ በግብጻውያን ሲለወጥባቸው በእስራኤል አልተለወጠባቸውም። ደሙም ከኃጢአት ነጽተው የሚቀበሉትን ያድናቸዋል፣ ከኃጢአት ነጽተው የማይቀበሉትን ያጠፋቸዋል። ዛሬም ቀሳውስት ይህንን ምሳሌ ይዘው የበደላችሁትን ሳትክሱ የቀማችሁትን ሳትመልሱ ከኃጢአት ሳትነጹ ሳትበቁ ብትቀበሉት ስጋው ደሙ በነፍስ በስጋ ይፈርድባቸዋል እያሉ አዋጅ ይነግሩበታል። በአማን እሳት ውእቱ ዘይክሉ ለኪፎቶ እሳታውያን እለነደ እሳት እሙንቱ ኪሩቤል ወሱራፌል ከእሳት ከነፋስ የተፈጠሩ ኪሩቤል ሱራፌል ሊይዙት የማይቻላቸው መለኮት የተዋሃደው እውነተኛ ቁርባን ነው። ተፈጥሯቸው ከእሳት ከነፋስ ነውና ወሶበያ ይኮትኮለ ዘፈጠረከ ነፋስ ወረድ ፈጠረህ የንቴከ ሰባ ዘማሬ እማይ ወመሬት እንዲል ሀተታ ከለተሰሩስ አስቀድሞስ ግብርም ግብር የተፈጠረ የፍጥረት የለም የመላይ ተፈጥሮ እምሃባ አልቦ ነው ብሎ ግብራቸውን ሲያይ እሳት ነፋስ ኃያላን ረቂቃን ፈጻሚያነ ፈቃድ ናቸው። መላእክትም ኃያላን ረቂቃን ናቸውና ለተልኮ ይፋጠናሉና የፈጣሪያቸውንም ፈቃድ ይፈጽማሉና ሀተታ እሳት ሰባ ሰዶሙን ደቂቀ ቆሬን አጥፍቷል። ነፋስም በሲተዘማ ጥቅመሰና ኦርን ሐራ ጰራግሞንን አጥፍቷልና አንድም የባለሟልነት ስማቸው ነው። እገሌ ነደ እሳት ባለሟል ነው እንዲሉ ታሪክ ዘይክሉ ለኪፎቱ አለ ንጉሱ ኦዚያን ሊቀ ካህናቱ አዛሪያስ ይባላል። በቀኙ ይቀመጣል። ምን ነው በቀኝ ትቀመጣለህ ይለዋል። ወካህን ይነብር በየማነ ንጉስ እንጂ ይለኛል ይለዋል። ከልብሰ መንግስቱ ልብሰ ክህነቱ ይበልጣል። ምን ነው ከኔ የበለጠ ልብስ ትለብሳለህ ይለዋል። ካህናቴ ከይለብሱ ጽድቅ እንጂ ይለኛል ይለዋል። ፍርዱን ይገስበታል። ምን ነው ፍርዴን ትገስብኛለህ ይለዋል። እምነ መንግስት የአቢ ክህነት እንጂ ይለኛል ይለዋል። እንዲህ አድርጎ ቤተ መንግስትን እያረካከሰ ቤተ ክህነትን እያነጋገሰ እየተቃቀሰ ቢያውከው በዚህም በዚያም ቢሉ ቀንቶበት ከቤተ መንግስትማ ቤተ ክህነት ከበለጠ እኔስ በአባቴ ከቤተ መንግስት ብወለድ በእናቴ ከቤተ ክህነት እምወለድ አይለምን ብሎ ማይጠን ተወርቁን ይዞ ልብሰ ተክህኖውን ለብሶ ሊያጥን ገባ። ሲያጥን ጢሱ ቢያርፍበት ከግንባሩ ለምጽ ተቀረጸበት። በሻሽ ሸፈነው። የእግዚአብሔርን ቁጣ ጨርቅ ሸፍነውብና ከሻሹ ላይ መጣበት። ለምጻሞችንስ እስራኤል እንኳንስ በቤተ መቅደስ በከተማ አታኖርምና አያኖሩትም አይሾሙትም እና ርሱን አውጥተው ልጁን አንግሰዋል። በዘመኑ የነበረው ነቢይ ኢሳይያስ ነው። ፈርቶ ሳይገስጸው ቢቀር ለምጽ ወጣበት። ሀብተ ትንቢት ተነስቶት 3 ዓመት ከመንፈቅ ያህል ኑሯል። ወንዝ በአመተ ሞተ ኦዚያን ንጉስ ለይኩ ለእግዚአብሔር ጸባዖት ዘይነብር ዲበ መንበሩ ነዋ ወብሩህ እንዲል ኦዚያን በሞተበት ወራት ጌታ በመንበረ ጸባዖት እንዲያለ ሁሉ ለኢሳይያስ ታየው። ያ ታፍረው ታከብረው የነበረ ንጉስ ሞተ አለፈ። እኔ ግን ህልፈት ውላጤ የለብኝም ሲል ሊያዲነው ቢሻ መነፌኑ ሀበ ህዝብ እስራኤል ሁሉም ራሱን ጠበቀ፣ አንገቱን ቀበረ። ወደ ወገኖች እስራኤል በመምህርነት ማን ልላክ አለ።
እስመ ማእከለ ሕዝብ ርኩስ ከናፈሪሆሙ ሀሎኩ አነ እስራኤል ለምጽ ይጸየፋሉ። ደግሞም ትንቢት ተነስቶኛል እንጂ አልፈራም ነበር አለው። ወተፈነው አሐዱ እምሱራፌል ወነሳ ፈህመ በጉጠት ዋልከፎ ከናፈሪሁ ወይቢ አይተት ኩለከ ኃጢአተከ እንዲል መልአኩን ከዓለመ መላእክት በጉን በጉጠት ወስደህ አጉርሰው አለው። ኃጢአተከ ቢል ለምጹን አራክልህ፣ ኃጢአተከ ቢል ትንቢትህን መለስኩልህ ሲል ነው። ከዚህ በኋላ ለምጹ ቢኖለት ትንቢቱ ተመልሶለት እንደገና አስተምሯል። ይህም ምሳሌ ነው። መልአኩ የቀሳውስት ጉጠት የስልጣን እግዚአብሔር፣ ኢሳይያስ የሚመናን ለምጽ የፍዳ የመርገም ፍም የስጋው ገደሙ አንድም ከናፈረ ኢሳይያስ የሚመናን መልአኩ የዲያቆን ጉጠት የእርፈ መስቀል ፍም የደሙ ምሳሌ መላእክት ስጋውን ደሙ የሚይዙበት ስልጣን የላቸውምና ዘይክሉ አለ። ዘይተገብረ ለመላእክት ተገብረ ለካህናት የሚያሰኘው ቃሉ ይህ ነው። አባ መቃርዮስ እንዳየው ስለ ንጽህናው መልአኩ የቄሱን እጅ ይዞ ለማርቆስ ዘዮናኒ ግብፃዊ ሲያቀብለው አይቷል። ይቆየን።